እንግዲህ ልጆች አሁን የመጣችሁበት ቦታ አለ በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብና ዲዛይን ትምህርት ቤት ይባላል። አለ የስነ ጥበብና ዲዛይን ትምህርት ቤት በ1950 ሐምሌ 16 ቀን በንጉሠ ነገሥት አጼ ኃይለ ሥላሴ መራቂነት በይፋ ተከፍቷል። እንግዲህ በ1951 ዓመተ ምህረት የመጀመሪያዎቹን ተማሪዎች ተቀብሎ ማስተማር ጀምሯል። አሁን እነሆ እንግዲህ 62 ዓመት አዛውንት ነው አረጋዊ ነው ማለት ነው አርት ስኩል። ስለዚህ ያላችሁት ኢትዮጵያ ውስጥ ብቸኛ እና አፍሪካ ውስጥ ቀደምት ከሚባለው የስነ ጥበብ ትምህርት ቤት ውስጥ ነው ማለት ነው። አለ የተባለበት ምክንያት አለ ፈለገ ሰላም ህሩ የተባሉ ሰው መሰረቱት ስለሚባል ነው ወይም ስለመሰረቱት ነው። እንግዲህ በኋላ ወጣችሁ የምታዩት በጣም የሚያምር የተዋበ ምድረ ግቢ ያለው የኪነ ቅርጽ አጸድ አለው። የተለያዩ የተዋቡ የመማሪያ ክፍሎች አሉ። እነዚህም ክፍሎችና ቦታዎች ለህፃናት ከመደበኛው የትምህርት ጊዜ ውጪ ለህፃናት ጥሩ ውጤት ላላቸው ህፃናት እየከፈትን በደረጃ በትምህርታቸው ጎበዝ ለሆኑ ህፃናት እየከፈትን ከታላላቅ የአገር መሪዎች፣ አስተዳዳሪዎች፣ ስፖርተኞች፣ ታሪክ ነጋሪዎች ከነዚህ ጋር ጊዜ የሚያሳልፉበት እና የሚያስቡትን የሚጠይቁትን ነገር እንዲጠይቋቸውና ሰው ለትልቅነት እንዴት እንደሚዘጋጅ ከታች ጀምሮ የሚማሩበት የኢትዮጵያ ልጆች ከታላላቆች ጋር የሚል መርሃ ግብር እንጀምራለን እና ብዙ የተመቸ ሁኔታ አለ። ህፃናትን በጥበብ ታንጸው የሚያድጉ ወይም በጥበብ የታነጹ ትልልቅ ሰዎች እንዲሆኑ የሚያስችሉ ብዙ ምቹ ሁኔታዎች አሉ። እነሱን ከመደበኛው የትምህርት ጊዜ ውጪ ለማካሄድ ሀሳብ አለ እና ለዛ መዘጋጀት አለባችሁ። ስሜ ኤልዳ እንዳልካቸው ይባላል። ለእርስዎ በመጀመሪያ እዚህ እኛ እንድንመጣ እድሉን ስለሰጡን እናመሰግናለን። በመቀጠል ለእርስዎ ጥያቄ ማቅረብ የምፈልገው ጥበብ ምን ማለት ነው? በጣም ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። ጥበብ ማለት በጣም ረቂቅ፣ ውስብስብ በሁሉ የሰው ጉዳይ ሁሉ በምንናገርበት፣ በምንበላበት፣ በምንጠጣበት፣ በምንራመድበት፣ በምንሰራው፣ በምናከናውነው ሁሉ ነገር ውስጥ በረቂቅ መንገድ የሚገኝ ማለት ነው። በምናየው፣ በምንሰማው፣ በምንዳስሰው ነገር ውስጥ በረቂቅ ሁኔታ የሚገኝ የሚያምር ነገር ሁሉ ማለት ነው። በምናየው ስንል ለምሳሌ በህንፃ ዲዛይን ውስጥ በህንፃ ዲዛይን ውስጥ በሰዎች አካሄድ፣ አረማመድ፣ በሰዎች አመጋገብ፣ አለባበስ በእነዚህ ሁሉ ውስጥ ያለ ረቂቅ ውበታዊ ጉዳይ ማለት ነው። የሚያምር ይሄ እንግዲህ የምትዳስሱትም እንዲሁ አካላዊ ነገር የሆነ የምትሰሙት ደግሞ ጥበብ ማለት ሙዚቃ አያችሁት። በምትሰሙት ነገር ውስጥም ውበት አለ፣ በምታዩትም ነገር ውስጥ ውበት አለ፣ በምትነኩት ነገር ሁሉ ውበት አለ። ስለዚህ የጥበብ ትምህርት እንደናንተ ላለ አዳጊ ወጣት አዳጊ ህፃን በጣም መሰረታዊ ነው የሚባለው። በደንብ ማስተዋል፣ መተርጎም፣ መመርመር የምትችሉ እንድትሆኑ የሚያደርግ ስለሆነ የምታዩትን የምትረዱ፣ የምትንከባከቡ፣ የምትጠብቁ የሚያደርግ ሳይንሳዊ ትምህርት ስለሆነ የምትሰሙትን ነገር መለየት፣ መመጠን፣ መመርመር፣ ማጣጣም የምትችሉ እንድትሆኑ ስለሚያደርግ
ስትንቀሳቀሱ ሰው ተንቀሳቃሽ ፍጥረት ነው። ስለዚህ ስለ ትወና ጥበብ ማወቅ አለበት። አካላዊ እንቅስቃሴ ፐርፎርማንስ የሚባለውን ማወቅ አለበት። ስለዚህ ጥበብ ማለት በጣም ሰፊ ነገር የሆነ ከስከማይባል የማይለካ ተፈጥሮ ያለው በሁሉ ነገር ውስጥ በሰው ልጅ በሁሉ ጉዳይ ውስጥ ያለ ማለት ነው። ሌላ ጥያቄ? እሺ እዩ አፈወርቅ እባላለሁ። ዛሬ የማቀርብሎት ጥያቄ ከልጅነታችን ጀምሮ ወደ ጥበቡ ለመግባት ምን ምን ነገሮች ማድረግ ይጠበቅብናል? በጣም ጥሩ ጥያቄ ነው። ቅድም ለሷ ለመመለስ እንደሞከርኩት በመጀመሪያ የጥበብን ጠቀሜታ መረዳት። የጥበብን ጠቀሜታ ለመረዳት በየትምህርት ቤታችሁ የጥበብ መምህራንን ምክር ማዳመጥ፣ የወላጆቻችሁን ምክር ማዳመጥ፣ በሱ መሪነት በእነሱ ምክር መሪነት ደግሞ የተለያዩ እድሜያችሁን የሚመጥኑ የተውኔት ዝግጅቶችን መመልከት፣ የስዕል ትርኢቶችን ከወላጆቻችሁ ጋር ሆናችሁ ለማየት መሞከር፣ መከታተል፣ አጫጭር የስነ ጥበብ ስልጠናዎችን በረፍት ጊዜያችሁ መሞከር። እነዚህ ነገሮች ከድምፅ ከእይታ ጥበባት ጋር ከስዕል ጋር ማለት ነው፣ ከሙዚቃ ጋር ከተውኔት ጋር ከክዋኔ ጥበባት ይባላል ፐርፎርማንስ አርት የሚባለው። ከነዚህ ጋር የምትተዋወቁበትን እድል ባገኛችሁት አጋጣሚ ሁሉ መጠቀም። ይሄን ባደረጋችሁ ቁጥር ውስጣችሁ ተሰጥኦ ካለ ሰዓሊ፣ የስነ ጽሁፍ ሰው፣ የተውኔት ሰው፣ የሙዚቃ ሰው የመሆን ተፈጥሯዊ ጸጋና ችሎታ ካላችሁ በዛ በጥበብና በጉልበት በኃይል ታድጋላችሁና ትልቅ ስትሆኑ በጣም ገናና የአካላዊ እንቅስቃሴን ትምህርቶች በአትኩሮት መከታተል። እሺ ስሜ ዲዲያ ኤልያስ ይባላል። ስለጋበዝከኝ አመሰግናለሁ። አሁን የምጠይቀው ጥያቄ ለሀገራችን ጥሩ ነገር ስዕል ወይም ሙዚቃ ወይም ተውኔት ማለት የምናውቀውን ነገር በስዕል መልክ፣ በዜማ መልክ፣ በድርሰት መልክ፣ በተውኔት መልክ የምንገልጽበት ማለት ነው። ስለዚህ ስለ ሀገራችን ጥሩ ነገር በጥበብ ለመናገር ስለ ሀገራችን ሀብት፣ ጸጋ፣ ታሪክ ማወቅ ያስፈልጋል ማለት ነው። ለምሳሌ አባይ የሚባል በጣም ትልቅ ወንዝ አለን አይደለ? በጣም ትልቅ ወንዝ አለን። ይሄ በጣም ዓለም ላይ የተደነቀ ትልቅ ወንዝ በትንንሽ ወንዞች ነው የሚሰራው። የተለያዩ የሀገራችን ትንንሽ ወንዞች ተባብረው ተጋግዘው የሚደነፋ ጉልበተኛ የሆነ ገናና ዓለም ላይ ስመጥሩ የሆነ ብዙ ያዋጣንበት ወንዝ ይፈጠራል ማለት ነው። ስለዚህ ይህን ስታውቁ ትልቁ አንዱ ለምሳሌ የሀገራችን ሀብት አባይ ነው አይደለም? አባይ ደምና አጥንታችን አይደለም? ስናዜም፣ ስንዘፍንለት፣ ስንስለው፣ ስናንጎራጉር የኖርንበት ማለት ነው። ስለዚህ ይሄንን ትልቅ ገናና ወንዝ እነማን ሰሩት? የትኛው ገባር ወንዞች ተባብረው ሰሩት? ጣና ምንድነው አስተዋጽኦ? ጊሽ አባይ ምንድነው? የጮቄ ተራራ ለአባይ ምን አዋጣ የሚለውን ስታውቁ ያንን ገናና ወንዝ ትረዱታላችሁ። ከዛ አባይን መስራት ራሱ ስለ ሀገራችን ጥሩ ገጽታ መስራት ማለት ነው። በስዕል፣ በዜማ፣ በተውኔት፣ በድርሰት ሊሰራ ይችላል ማለት ነው። ስለዚህ በጥበብ ስለ ሀገራችን በጎ ገጽታ ለመግለጽ ስለ ሀገራችን በጎ የታሪክ ገጽታ ማወቅ ያስፈልጋል ማለት ነው። ስለዚህ በዚህ መልክ ነው የሚሆነው። አሁን የምጠይቅህ ስዕል ምን ማለት ነው? በጣም ጥሩ ጥያቄ ነው። እኔ ሰዓሊ ስለሆንኩ በጣም የምወደውን ጥያቄ ነው የጠየቅሽ እና ስዕል ማለት
አንድን ነገር ካለመኖር አሁን ባዶ ሰሌዳ አለ አይደለ? ባዶ ነጭ ወረቀት አለ ምንም የለውም አይደል? ምንም ከሌለበት አንድ ነገር ማምጣት ማለት ነው። በመስመር በቀለም በመሳሰሉት ነገሮች አንድን ነገር ካለመኖር ወደ መኖር ማምጣት ማለት ነው። እና ስዕል በእይታ ስርዓት ውስጥ የሚስተናገድ የእውቀት ዘርፍ ነው። ስዕል የምታመጡት በቀለም በእርሳስ ተጠቅማችሁ ነው ማለት ነው። ስትሰሩ እኔ እየመጣሁ አያችኋለሁ። የሚመጣውን ውጤት እናያለን። አሁን ወደ ስራ ሄዱ። ስንተርክላቸው በጣም ገናና ወንዝ በጣም ግዙፍ ወንዝ ነው አይደለ ያለው። ስለዚህ ይሄንን የሚያክል ቦታ ተሰጥቶሽ ቦታ አልበቃ ብሎሽ አባይ ከወረቀቱ በላይ ግዙፍ መሆኑን አሳይተሻል። ኤክሰለንት ስራ ነው የሰራሽው። በጣም ቆንጆ። ከላይ የተወረወረ መጥቶ ሁሉ ፈንድቶ እንደገና ሲመለስ ሁሉ ያሳያል። በጣም ስለ አባይ ያለሽ ስዕል ጭንቅላትሽ ውስጥ በጣም ትልቅ ነው ማለት ነው። ስለዚህ በደንብ ነው ያገኘሽው። እኔ በጣም ነው የወደድኩት። ሩቴ እስቲ ስለ ስራሽ አስረጅን። ምንድን ነው የሰራሽ? ይሄ አባይ ነው። እሺ። እነዚህ ደግሞ እጄ ስታይዛ አባይን እየጠበቁት። እሺ። ሌላውስ? ይሄ ደግሞ የኢትዮጵያ ዛፍ ምናምን ፍሩት የሚያበቅሉበት። በጣም ጎበዝ፣ በጣም ጎበዝ። እሺ። እቺ ደግሞ ኢትዮጵያ የሴት እቺኛዋ ኢትዮጵያ ናት። በጣም 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 ኤክሰለንት። ስለዚህ ይሄ ስዕል ማለት አባይን በልምላሜ በእጽዋት ማጀብ ያስፈልጋል። ይሄንን ትልቅ ሀብታችንን አባይን ደግሞ እጅ ለእጅ ተያይዘን ልንሰራው ይገባል። እጅ ለእጅ ተያይዘን ሀብታችንን መጠበቅ ይገባናል የሚል ነው አይደለም? በጣም ኤክሰለንት ሩቴ፣ በጣም ጥሩ ስራ ነው የሰራሽው። እጅግ ነው የወደድኩት በጣም። ስለዚህ በጣም በርቺ እሺ። እና አንቺ ከነዚህ አንዷ ነሽ ማለት ነው አይደል? የሰራሽው ምንድን ነው? የሰራሁት አባይ ከመገደቡ በፊት ድሮ ለእኛም ችግር የሚያመጣብን የነበረው በመሬቱ ላይ የአፈር መሸርሸር ያመጣብን ነበር።
የሳሩ ውበቱ ጎልቶ እንዲታይ አያደርግም። ሁለተኛ ነገር ደግሞ እናቶቻችን ይህን በጣም ከባድ እንጨት ተሸክመው ሄደው እሳት አቀጣጥለው ልጆቻቸውን እንዲያበሉ በጣም በረዥም ርቀት ያህል ይህንን እንጨት ተሸክመው እንዲሄዱ ያደርጋቸው ነበር። አሁን ግን አባይ ግድብ ስለተገደበ ከሰል ማቀጣጠል ይልቅ ማብራት ስላለ በምድጃ መጠቀም ይቻላል እና ደግሞ በአባይ ግድብ ምክንያት ችግኝ እየተተከለ ስለሆነ የአፈር መሸርሸሩን ይቀንሳል። ስለዛ ያ ሁላ ጥቅም ሰጥቶናልና ይሄ ነገር አሁን ነበር ይባላል እንጂ ነው እንዳይባል ያደርገዋል ማለት ነው። ኤክሰለንት፣ በጣም ጥሩ ነው። በጣም ትልቁን ሀብታችንን አሁን ቅድም አባይ ትልቁ ሀብታችን ነው ብለናል አይደል? ይሄንን ትልቅ ሀብታችንን ባለመጠቀማችን ምክንያት የተከተለብንን ማህበራዊ ችግር በሚገርም ሁኔታ እለት እለት የምናየውን ማህበራዊ ችግር በደንብ ያሳያል። ይሄ ማህበራዊ ችግራችን በቅርቡ ተረት ይሆናል የሚል ነው አይደለም? ኤክሰለንት፣ በጣም ግሩም ሀሳብ ነው። ማቹርድ፣ በጣም የበሰለ ሀሳብ ነው። ጎበዝ።